በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይሁን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ ክብረ በዓል መታሰቢያ በሰላም አደረሰን። እግዚአብሔር ቢወድ የጻድቁን የአቡነ ኪሮስን መልክ አነባለሁ። ይህንን ድምፅ የምትሰሙ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁና ይህን ፕሮግራም የምታውቁ ላይክ እና ሼር ለምእመናን እያደረጋችሁ ለሁሉም ታደርሱልን ዘንድ በጻድቁ አባታችን አቡነ ኪሮስ ስም ለምናችኋለሁ። ይህ ጸሎት እየተዘጋጀ የሚቀርብላችሁ በሥራ ቦታ ሆናችሁ ማንበብ ለማትችሉ እንዲሁም በሕመም ላይ ሆናችሁ በሆስፒታል ላላችሁ በጉዞ ላይ ላላችሁና በማይመች ቦታ ላላችሁ ምእመናን ትችሉ ዘንድ እንዲሁም ደግሞ መጽሐፍቱ ለሌላችሁ ሰዎች በየትኛውም ሰዓት እየጸለያችሁ በረከት የምታገኙበት ነው። ይህንን ለምእመናን እንድታደርሱ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም አሳስባለሁ። እጹብ ገድልከ ወመንከርከ ኃያል። በዜና እና በገድል ዝናቸው ከተሰማ አድባራትን ከዞሩ ቅዱሳን ይልቅ ገድልህ እጹብ ነው፣ ታምራትህም ገናና ነው። ቃል ኪዳንህ የተቀበልክ አቡነ ኪሮስ ሆይ በጸሎትህ የታመነ ኢትዮጵያዊ ባዕለ ጸጋን ከጥፋትና ከፈተና አድነኸዋልና። ሰላም ለዝክረ ስምከ። ከደጋግ አባቶች ስም ጋር አንድ ሆኖ በአምድ ወርቅ ላይ ለተጻፈው የስም አጠራርህ ሰላምታ ይገባል። ብዙዎችን ለፈጣሪ የምታስገዛ የጻድቁ አቡነ ኪሮስ አባቴ ለልጅ ሰማያዊት ቤትን አዘጋጅልኝ፣ የመላእክትን አስኬማና መጎናጸፊያ ስጠኝ። ሰላም ለስዕርተ ርእስከ ወለርእስከ። ለራስህ ጸጉር ሰላምታ ይገባል፣ ለራስህም እጅ በመንሳት ሰላምታ ይገባል። የብርሃንን ደምግባት ለተማላ ለሚያበራ ፊትህ ምስጋና ይገባል። ከሽቶ ይልቅ ምግባርህ የሚጣፍጥ ጻድቁ አቡነ ኪሮስ ሆይ ርኅራኄን ከማያውቅ ከሰይጣን ሥራ እነሆ አንተን አማላጁን እማጸናለሁ። ሰላም ለቀራንብቲከ ወለአዕይንቲከ። ለቅንድቦችህም ሰላምታ ይገባል፣ ለሚያበሩ ዐይኖችህም ሰላምታ ይገባል። በፈጣሪ ስድስቱ ቃላት ኪዳናትን ለተቀበሉ ጆሮችህም ሰላምታ ይገባል። በሞት የማትለወጥ ጻድቁ አቡነ ኪሮስ ሆይ ሞትህማ ወደ ቀድሞ አባቶች እቅፍ መሸጋገሪያ ነው። ሰላም ለመላትሂከ ወለአእናፊከ። ከጽጌረዳ ይልቅ ቀያይ ለሆኑ ጉንጮችህ ሰላምታ ይገባል። ከሚያስደስት ከንፈሮችህ ጋር ለአፍንጫዎችህም ሰላምታ ይገባል።
የምታበራ የገዳም ኮከብ ጻድቁ አቡነ ኪሮስ ሆይ ለደጋጎች ቅዱሳን ፍርድ ፈጽሞ በተደረገ ጊዜ ከበረከት የቅድስናን የንጽህና ዋጋን ስጠን። ሰላም ለአፉከ ወለ አስናኒከ ክርስቶስ ለሳመው ለአፍህ ሰላምታ ይገባል። ለከበረ አንደበተ ማደሪያ ለሆነ ጥርሶችህም ሰላምታ ይገባል። እንደ ኤልያስ የገዳም ኮከብ የሆንክ ጻድቁ አቡነ ኪሮስ ሆይ መጎናጸፊያህና በአንተ ላይ ያደረ መንፈስ ቅዱስ በሥጋም ሆነ በነፍስ በላያችን ላይ ይደር። ሰላም ለቃልከ ወለ እስትንፋስከ የብዙዎችን በደል ለሚያስተሰርይ ቃልህ ሰላምታ ይገባል። በሥጋና በነፍስ ቁስለኞች ለሚፈውስ እስትንፋስህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ለተማጸንኩህ ለእኔ የአንተን ቤት የእኔ ቤት አድርግልኝ፣ አንተ ባለቤት እኔ ስደተኛ ነኝና። ሰላም ለጉርኤከ ወለዘዚአከ ለጉሮሮህና ለአንገትህ ሰላምታ ይገባል። በጀርባ ላይ ለተስማማ ትከሻህም ሰላምታ ይገባል። የመንፈስ ቅዱስ ማደሪያ የሆንክ ጻድቁ አቡነ ኪሮስ ሆይ በእጅ እሳትን የሚዳሱ ሰማያውያን መላእክት ያመሰግኑሃል። ሰላም ለእንግዳአከ ወለሕፅንከ ባለመለየት ለደረትህና ለእቅፍህ ሰላምታ ይገባል። ለጸሎት ለተዘረጉ እጆችህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ አባቴ ለልጅ ሳየው የማላፍርበትና ድል የምነሳበትን የቀራንዮን የመስቀልን ስጠን። ሰላም ለመዛርኢከ ወለኩርናእከ የመንፈስ ቅዱስ ኃይል ለተመሉ ጡንቾችህ ሰላምታ ይገባል። በላይ ከክንድህ ጋር ላለች ለክርንህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ከመቤታችን ስዕል በታች 9,000 ስግደታቱን ሁሉ በሰገድክ ጊዜ ወዳጄ ቅዱስ አቡነ ኪሮስ ይበቃሃል ስትል ከስዕሏ ቃልን ሰማህ። ሰላም ለራህከ ወለአጽባኢከ ለመሃል እጅ ሰላምታ ይገባል። ከእጅ ጥፍሮች ጋር ለሚያበሩ ለእሊህ ለ10 ጣቶችም ሰላምታ ይገባል። ከተሰዓቱ ቅዱሳን ጋር በክብር አንድ የሆንክ ቅዱስ አቡነ ኪሮስ ሆይ ከዚህ ዓለም በሞት በተወሰድክ ጊዜ ልቤ ረፍትን ሲሻ በእቅፍህ ላይ አሳርፈን። ሰላም ለገቦከ ወለከርስከ በፀሐይ ሐሩር ለተሰቃየ ጎንህ ሰላምታ ይገባል። በሚያቃጥል ባልጩት ድንጋይ ላይ ለተኛ ሆድህም ሰላምታ ይገባል። ጻድቁ ቅዱስ አቡነ ኪሮስ ሆይ የመንፈስ ቅዱስ ማደሪያ አድርገን፣ መንፈሳዊ ጥበብንም ግለጽልን። አባት አድርገህናልና ልጅም አድርገን። ሰላም ለኩልያቲከ ወለህሊናከ ለኩላሊትህ ምስጋና ይገባል። ለተቸገሩ ሕዝቦች ምሕረትን የሚያስብ ህሊናህም ሰላምታ ይገባል። እውነትን የምታስተምር ጻድቁ አቡነ ኪሮስ ሆይ ህሊናዬ በፈለገው መጠን በቀኝ እጅህ አንሳኝ።
ሰላም ለህንብርትከ ወለነዋይ ውስጥከ በሆድ መካከል ትርፍርፍ ላለ ንዋይ ውስጥ ሰላምታ ይገባል። የምግብን ጣዕም ለናቀ ለእንብርትህም ሰላምታ ይገባል። ከአባ መቃርዮስና ከአባ እንጦንስ ጋራ በክብር አንድ የሆንክ ጻድቁ አቡነ ኪሮስ ሆይ መንፈሳዊ ትጥቅን ታስታጥቁኝ ዘንድ ኃይልህ ይሁነኝ። ሰላም ለአቆያጽከ ወለአብራኪከ ለጭኖችህ ሰላምታ ይገባል። ለእግዚአብሔር ሲሰግዱ ከጣትና ከእግር ጋር አንድ ለሆኑ ጉልበቶችህም ሰላምታ ይገባል። እንደ አባ ሲኖዳ ምግባር ትሩፋትህ የበዛ ጻድቁ አቡነ ኪሮስ ሆይ ያንተ ሥራ ምግባር ለጽኑ ፍርድ ቀን ዕዳዬን ፈጽሞ ይክፈልልኝ። ሰላም ለሰኮናከ ወለመከየድከ ወንጌልን ሲያስተምሩ ላልደከሙና ላልታከቱ ተረከዞች ሰላምታ ይገባል። ያለመለወጥ ጸንተው ለቆሙ መሃል እግሮች ሰላምታ ይገባል። መስቀልንና የመላእክትን አስኬማ የተሸከምክ ጻድቁ አቡነ ኪሮስ ሆይ ለሰይጣን በጦሩ ድል እንዳያደርገኝ ድል አድራጊ ግርማህን አሳየኝ። ሰላም ለአጻብኢከ ወለአጽፋረ እግርከ ለእግርህ ጥፍሮችህም ሁሉ እና ለጣቶችህ ሰላምታ ይገባል። አርያው ለሚያምር ቁመትህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ነቢዩ እንዳለው በዚህ ዓለም ሳለው እንደ ወዲያኛው ዓለም እኖር ዘንድ ከላይ ከሰማይ ሆነ ምሕረትህን ለምንልኝ። ሰላም ለመልክዕከ ወለጸአተ ነፍስከ ደም ግባቱ ለሚደነቅ ለሚያምር መልክህ ሰላምታ ይገባል። በእግዚአብሔር ፍቃድ ከሥጋ በድን ለነፍስ መለየትም ሰላምታ ይገባል። ኃጣንን ማማለድ በብሩህ ያደረ ጻድቁ አቡነ ኪሮስ ሆይ አንተን ደጉን ቸሩን የጠላ ሰው ቢኖር ሕይወቱን ጠልቶ ሞቱን የመረጠ ሰው ነው። ሰላም ለግንዘተ ሥጋከ ወለመቃብርከ ከርቤና ሜአ በሚባሉ ሽቱ ለተገነዘው ለሥጋ አገናነስ ሰላምታ ይገባል። በነገሥ ክርስቶስ በንጉሥ ክርስቶስ ፈቃድ ለመቃብርህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ የዕለት ምጽአት መለከት በተሰማ ጊዜ እንደ ሰነፎቹ በውጭ ቁሜ እንዳልቀር መብራት ዘይቱን ያብራልኝ። ሰላም አቡነ ኪሮስ ጻድቅ በከንፈሮቹ ኢየሱስ ክርስቶስ ለሳመ ጻድቁ ቅዱስ አቡነ ኪሮስ ሰላምታ ይገባል። እግዚአብሔርም በደመና ጋርደው ወይም አሳርገው ነፍሱ ያለ ጣር ጋራ በሥጋው ትለይ ዘንድ ቅዱስ ዳዊት የድምጿ ቃና ልብን በምትመስጠው መሰንቆ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው ብሎ ዘመረ፣ አመሰገነ። አምሃ ሰላም ለመልክህ ጥቂት የሰላምታ እጅ መንሻን አቀረብኩ። ከሕፃንነቴ ጀምሮ አንተን አባት አድርጌያለሁና ጻድቁ አቡነ ኪሮስ ሆይ በሕይወቴ ፍጻሜ ጊዜ የዓለሙ መልክ ገዥ ዲያብሎስ ሳይሰለጥንብኝ በጽኑ ቃል ኪዳን ፈጽመህ አድነኝ።
ኦ አምላከ አቡነ ኪሮስ ጻድቅ፣ አቤቱ የቅዱስ አቡነ ኪሮስ ጻድቅ አምላክ ሆይ እኔንና እኛን ሁላችን አገልጋዮችን ከሥጋና ከነፍስ ፈተና መከራ ፈጽመ አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን አሟልተህ አቃንተህ ከጻድቁ ከአባታችን ከአቡነ ኪሮስ ቃል ኪዳን ታሳትፈን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ገናና የሆነው የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህም ፕሮግራም የምትከታተሉ የጻድቁ የአባታችን የአቡነ ኪሮስ ወዳጅ የሆናችሁ ጻድቁ አቡነ ኪሮስ ብዙ ነገር በሕይወታችሁ ያደረጉላችሁ እንደሆነ ምንም ጥርጥር የለውም። ያልተደረገላችሁ ካላችሁ በእምነት ሆናችሁ ይህንን የምስጋና መልካቸውን ብታደምጡ፣ ጸበል አድርጋችሁ ብትጠመቁ፣ ብትጠጡ በረከት ታገኛላችሁ። ሸር በማድረግ እንግዲህ አገልግሎቱን እንድናበረታ ሁላችሁንም በትህትና ጠይቃችኋለሁ ማለት ነው። እንድትታዘዙ በሥላሴ ስም ጠይቃችኋለሁ። እንደዚህ ባደረግን ቁጥር በቅዱሳኑ በረከት እናገኛለን። እንኳን ለጻድቁ አባታችን ለአቡነ ኪሮስ መታሰቢያ ክብረ በዓል እንዲሁ ለሰማዕት ለቅድስት ባርባራና በዕለቱ ተዘክረው ለሚሉት ለቅዱሳን መታሰቢያ በሰላምና በጤና ሁላችንም አደረሳችሁ። በሥላሴ ስም አነባለሁ። እግዚአብሔር በወደደ እንግዲህ እህታችን ወለተ ሃይማኖት በጸሎት እንድትታሰብ ስለፈለገች የጻድቁ የአባታችን የአቡነ ኪሮስን ገድል ገዝታ ከኢትዮጵያ ልካልኛለች። በእውነት ለእህታችን የአገልግሎት ዘመኗን ኑሮዋን እግዚአብሔር እንዲባርክላት ከጻድቁ በረከት እንድታገኝ ሁላችሁም ይህንን ቪዲዮ የምትሰሙ እንግዲህ በጸሎታችሁ አስቧት ወለተ ሃይማኖት እያላችሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የጻድቁን የአባታችን የአቡነ ኪሮስን ገድል አነባለሁ። ሁላችሁንም የማዛችሁ በክርስቶስ ፍቅር በተለይ ደግሞ በዕለቱ ተዘክረው በሚውሉ ቅዱሳን በአቡነ ኪሮስ በቅድስት ባርባራ በሚከበሩት ቅዱሳን ስም ይህን ቪዲዮ ለምእመናን ታደርሱላቸው ዘንድ በተለይ ሼርና ላይክ በማድረግ አገልግሎቱን ተፋጠኑ ዘንድ ሁላችሁንም እጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስ ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙ ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ፣ ድንቅ ሥራንም ሠራ።
አባቱ ከሥራው ሥራ ምንም አላጓደለም። 6 ዓመት ኖረ። ስሙ ደግሞ አብያ የሚባል ልጅን ወለደ። በክብርም ደግሞ አረፈ። አብያም በአባቱ ዙፋን ነገሰ። አበዙት። ከሥራው መልካም ሥራ አንድም ስንኳን ደግሞ አላጓደለም። የሚስቱም ስም ሜናሴር ይባላል። 30 ዓመት መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችን ወለደች። ታላቁን ቴዎዶሲዮስ፣ ታናሹን ዲላሶርን ደግሞ አለችው። በመልካም አስተዳደግ አሳደገችው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶሲዮስም በአባቱ በአብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዶሲዮስን ከአባቴ ገንዘብ ድርሻዬን ሰጠኝ አለው። ቴዎዶሲዮስም ወንድሜ ሆይ የኔ የሆነውን ሁሉ ያንተ ነው፣ ያንተም የእኔ ነው። ከእኔም በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ነው፣ ግን ጽሜ ከፍዬ አልሰጠህም አለው። በዚህ ምክንያት እርስ በርሳቸው ደግሞ ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስ ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተ ወደፊት የአንድ ቀን ሂድ፣ በዚያም ደግሞ ባህታዊ መነኩሴ ታገኛለህ፣ እርሱም የምንኩስና ልብስ ያለብሳል አለው። ይህን ብሎት ከእርሱ ደግሞ ተሰወረ። በማግስቱ አባታችን አባ ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ደግሞ ገባ። በዚህም ትንሽ ዋሻ አገኘ። ራስ ጸጉሩን ከእግሩ የደረሰ ግርማው የሚያስፈራ ገዳማዊ ሰው ደግሞ ከዚያም በዓትም ደግሞ ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን አለው። አባታችን ኪሮስ ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀንም ደግሞ ቆየ። ከዚህ በኋላ ኪሮስ ሆይ እንደ እኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስ አዎ አባቴ ፈጽሜ እወዳለሁም አለው። አባ ብኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዋ ተቀምጦ ወደ አስቄጠስ ገዳም ወደ አባ ተረዋ ሄደ። በዚህም ቅዱስ የሆነ ልብስንም ምንኩስናንም ደግሞ ከአበምኔቱ አባ ተረዋ ደግሞ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ደመናውም ወረደ። አባታችን አባ ኪሮስ ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስናውን ልብስ ደግሞ አለበሰው። ለአባ በብኑዳም ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥ ዘወትር ያመጣለት ነበረ። አባታችን አባ ኪሮስ ለአባቱ በብኑዳ እየታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ቀን የገዳም ሰው ወደ አባ በብኑዳ መጥቶ እጅ ነሳው። እስከ ሰርክ ከእርሱ ጋር ደግሞ ቆየ። አባ በብኑዳም አባ ከወዴት ነው የመጣኸው አለው። የአስቄጠስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጠስ መጣሁ ስላለው ፈጽሞ ወደደው። ያም እንግዳ ደግሞ መነኩሴ የአባ በብኑዳን ማደሪያ አየ። ስራንም ሆነ የዛፍ ፍሬንም በዚያም አላገኘም። አባ ብኑዳን ዛሬ ምን እንበላለን አለው። አባ ብኑዳም ደግሞ ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር ዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ለምንድን ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ ብኑዳም በመንፈስ ቅዱስ አውቆ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁ እንደ አንተ መነኩሴ ነኝ አለው። ይህን ሲነጋገሩ ሰርክ ደረሰ። አባ ብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነስ አለው። ተነስተውም አቡነ ዘበሰማያትን ጸሎት ወንጌልን ጸልዩ የመድኃኒታችን ፈጣሪ
እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳደርከን የሚለውን እስከ መጨረሻው ድረስ ደግሞ ጸለዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፍጹም ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድና ወይንን ደግሞ የሞላበት ጽዋ ይዞ መጣ። አባ ብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁ ደግሞ ተቀበለ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረጋለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችም ህብስት እስከ ዕለተ ሞቱ ምግብ ትሆነው ዘንድ በበረሃ ለሚኖር ስሙ ፊልሞና ለሚባል መነኩሴ ሰጠውም አለው። ቅዱስ ሚካኤል እግዚአብሔር እንዳዘዘው አደረገ። እነዚያም መነኮሳት ደንቅጠው ያን መነኩሴ እኛ በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛ ምን ጎዶን? ቅዱስ ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱ እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳት በሰሙ ጊዜ ይህ መነኩሴ ከእግዚአብሔር ወገን አይደለም አሉ። በመነኮሳቱም ቦታ ይቀበር ዘንድ ደግሞ አግባብ አይደለም ብለው ከገዳዝማቸው ውጭ ደግሞ ቀበሩት። ነፍሱንም መላእክት ጸልመት ወሰዷት። በዚያን ጊዜ ጀምሮ ሰማያዊ ህብስት ከአባ ብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀንም ደግሞ ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባና ይህን ያገኘናትን ነገር ምንድነው አለው። ቅዱስ ኪሮስ አባቴ ያ መነኩሴ ወደ በዓትህ ገብቶ ከአንተ ጋር ከተመገበ በኋላ ሰማያዊ ህብስት ከእኛ እንደተከለከለ አላወከምን አለው። ከዚህ በኋላ አባ ብኑዳም ደግሞ አዝኖ የእግዚአብሔር ፍቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው ያዝኑ ቆዩ። ከዚህም በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩ እየሄደ ቁራሽ እየለመነ ወደ ማደሪያው ይመለስ ጀመረ። አባ ብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበረ። ዘወትር ለጸሎት ይቆም ነበረ። እንደ መንኮራኩር ይሰግዳል። እንዲህ ያለ ገድል ደግሞ ብዙ ዘመን ደግሞ ኖረ። ከዕለታት በአንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ ደግሞ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሳቸውን እየሳቡ ሙሾ እያወጡ ሲያለቅሱ አገኛቸው። ካህናቱ ማዕጠንት ይዘው ከፊት ሲዘምሩ ደግሞ አየም። አባ ኪሮስ የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው ኬልቄዶን ንጉሥ ስለሞተ እነዚህ ደግሞ የምታያቸው አልቃሾች ናቸው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ለሞት ሰው ይህን እያደነቀ ከሀገሩ ጥራጥሬ ሰብስቦ አባ ብኑዳን ደግሞ ወደ አለበት ወደ በዓቱ ደግሞ ተመለሰ። አባ ብኑዳን አንበሳ ሲበላው አጽሙም በመሬት ተበትኖ አገኘው። አባ ኪሮስ ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም፣ በመንግሥትህ በመብል በመጠጥ በደስታ የኖሩ በክብር ደግሞ እንዲቀበሩ ታደርጋለህ። አባትና እናታቸው ሚስትና ልጆች ትተው በተራራና በዋሻ በጾምና በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስም ምያለሁ ብሎ በደረቱ መሬት ላይ ደግሞ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገር ደግሞ የለም። ከዚህ በኋላ እስከ 40 ቀን ቆየ።
እኩሌታ ሥጋው ተሰነጣጥቆ አለቀ። እንደ በረሃ እንጨት ደግሞ ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አረበኛ ኪሮስ ሆይ ሰላምታ ይገባሃል፣ ነግርህ ዘንድ ተነስ አለው። አባታችን አባ ኪሮስ ጌታዬ አንተ ማንህ አለው። ጌታችንም ከሰማይ መላእክት አንዱ ና አለው። የእግዚአብሔር መልአክ ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ ስም በል አለው። ጌታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አለ። አባታችን አባ ኪሮስ ከመሬት ሲነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮሆ ጌታችንም በእጁ ይዞት ፈገግ ብሎ ምድርን ደግሞ የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ የአባ ኪሮስ ፈጥኖ ተነሳ፣ ሰውነቱን በረታ። አባ ኪሮስ አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ደግሞ ዳሰሰው፣ ሰውነቱ እንደ ሕፃን ሆነ። አባታችን አባ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ደግሞ ተከፍቶ ጌታ እግዚአብሔር እንደ መብረቅ ሲለወጥ አየው። እልፍ አእላፍ መላእክት አርባቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስ ፈጽሞ አደነቀ። አንተ ጌታ ማን እያለ ወደ ምድር ደግሞ ሰገደ። ጌታም አንተ ስለ እኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ክርስቶስ እኔ ነኝ ያለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ እጥፍ ይሰጥሃል ብሎ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራው እርያ ለሆነ ከምድርም ደግሞ ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበብሉዳን ሥጋ አንበሳ ይበላው ዘንድ ሰጠው አለው። ለሁሉም እንደ ሥራው ይከፍለዋል። በዚህ ዓለም ፈጣሪ የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህንም አለው። ከዚህ በኋላ አባታችን አባ ኪሮስ ጌታ ፈጣሪ ፍርድህ ቅን ነው አለው። ጌታችን የነፍስህን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየኸው ደግሞ በኋላ ወደ በዓትህ ተመለስ ብሎ ከእርሱም ደግሞ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ አገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበት ቤት ደግሞ ገባ። መላእክት በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትን የያዙ አሉ፣ የጽድቅ ድባብንም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ዕረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል መልአክ ወደ እርሱ መጣ። በግድ እንለያያት ዘንድ አላዘዘንምና ስለ እርሷ ምንስ ትላላችሁ? የገነት አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት ተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስ መላእክት ነፍስ ከሥጋ ስትለይ እንዲህ ነውን አላቸው። መላእክት ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው እንጂ ለኃጥአን ግን መላእክተ ሞት ደግሞ ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእነርሱም ሥራ በዓይንህ ታይ በጆሮም ተሰማ ዘንድ አግባብ አይደለም አሉት። ይህን ነግረውት መላእክት ወደ ሰማይ ማረጉ። አባታችን አባ ኪሮስ አጋንንትን እንደ ሰው እስኪገዛቸው ድረስ
ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው: አባ አናኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንደ አንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስ እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርስ ወዴት ነው አለው። ያም እርኩስ መንፈስ አንተ በድካም ያለ ስትሆን ምን አገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ እደር አለው። ብፁዕ አባ ኪሮስ በቀኝ በኩል ወደ ባዕቱ ተመልሶ ይህ እርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ለምንሃለው፣ ጸሎቴንም ስማኝ። ስለ አንተ ፍቅር አባትና እናትን ሚስትንና ልጆቹን ወንድሞቹንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያላንተ ረዳት የለኝምና ይህ እርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላይ ተጭኖ ይደፍነውም ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌትም እልልታን እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ተአምራትን አደረገ። ቅዱሳን ትጉሃን መላእክት ለእኔ ለደሃ አገልጋይህ ያደረከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮታ አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻውን ዞሮ ስቁረት ባገኝ ጊዜ በስላሴ ስም በትምህርተ መስቀል አማተበበት። ድንጋዩንም ፈጣሪ እስከሚመጣባት ጊዜ ድረስ ጽኝ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበረ። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበረ። በላይዋ በአማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። እንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ ባዕቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይም አረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያላሰበ በጠዋት ወጥቶ ወደ አስቄጠስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያን ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማኅበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የአባ ጳውሊንና እንደ እነርሱ ያሉ የቅዱሳንን መነኮሳት ክብራየ። አብርሃምንና ይስሐቅን ያዕቆብና ሌሎችን ምእመናን አያቸው። ኃጢአት የሌለባቸው የሕፃናትን ማኅበር ለማሰማት በሚያስደንቅ ምስጋና ሲያመሰግናየ።
ጌታችን ኢየሱስ ክርስቶስ ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስ የምንኩስናን ሥራ ልማድ ወይም ልማር ወደ አስቄጠስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያ ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋራ አዋህዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ሳለ ያየውን ስለሰማውም አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ አፈሰሰ። እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ። ከአየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓት ተመለስ ብላ ተናገረችው። አባታችን አባ ኪሮስ ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምሕረት መዝገብ ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባት እንደ ጽጌረዳ ቀይ ነበረ። እነዚህም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከመንግስት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደሪያ አስገቡት። በዚያ መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛም አገኘ። አባታችን አባ ኪሮስ ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በጉዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስ አረፍ ብሎ መላእክት ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህን ነፍስ ከስጋው ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስ ወደዚያ በሽተኛ መነኮስ መለስ ብሎ በዚህ ገዳም ስንት ዓመት ኖርህ አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸው ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም። እንደምታየኝ ሆኜ ኖራለሁ አለው። አባታችን አባ ኪሮስ እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለው። አባታችን አባ ኪሮስ ወደዚህ ገዳም ማን አደረሰህ አለው። ያም ድውይ መነኩሴ እንደ አንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ።
በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባሁ። መልካም ሥራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባሕታዊ መነኩሴ ነበረ። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበረ። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያን ሰው እኔ ፈጽም ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት ይኖር በሞት ፍጻሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበረ። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበረ። በዚህ ሥራ ሳለ በክብር አረፈ። ነፍሱም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገር፣ የእግዚአብሔርን ተግሣጽ አትመርምር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህን ብሎ ዝም አለ። አባታችን አባ ኪሮስ አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፍ መላእክት ጋር መጣ። አባታችን አባ ኪሮስ ባየው ጊዜ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችን ስለዚህ ድሃ መነኩሴ ስለ ጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስ በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተው አለው። ጌታችን እኔ አንተን ፈጽሜ እንደምወድ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስ እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕመም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ፣ በመንግሥተ ሰማያት አኖረ። አባታችን አባ ኪሮስ ያድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸላለው። አባታችን አባ ኪሮስ ትኩር ብሎ አይቶት ይህ መነኩሴ እንደ እናንተ ሰው አይደለምን አለው። አባ ኪሮስ ሥጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳት የሚገባው ማዕጠንቱን መገነዙን አመጡ። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑትን መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክት ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልብንና ጥፍ ቁስጥም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚህ ሰነፎች መነኮሳት ይህ መነኩሴ ስራይ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውም እናሉ። ከዚህ በኋላ ሥጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስ ፈጽሞ እያለቀሰለት
ከዓይኑ እንባ አላቋረጠም። በልቡ የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሹም ታላላቁ መነኮሳት ወደ እነርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለ አለው። አባታችን አባ ኪሮስ የሰይጣንን ጎዳና እንድትከተሉ ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አላቸው። አበምኔቱ ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በሥጋና በነፍስ በመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱ አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቅ ያደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስ በበዓቱ ሳለ መላእክት ጽልመት እየተራሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔር ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው። ስለ እሊህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስ ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደ ተጠበሰ ዓሣ ሆነ። ቃሉም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስ ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪዬስ ወዴት ቸል አለኝ አለ። ይህን ብሎ ከዚያ በጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎችን ከእኔ ወስደ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህን ታውሯልና የዚህ ዓለም ብርሃን ከአንተ ተሰውሯል። ማን ይመራሃል አለው። አባታችን አባ ኪሮስ የዲያብሎስ ነገር በሰማ ጊዜ ምርር ብሎ አለቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99 ነገደ መላእክት ትተህ ከባሪያ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባሕሪ ያደረክ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራህ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? አምላኬ አምላኬ ለምን ተውከኝ እያለ አይደለምን? እኔም ከአንተ ጋር እኩል ሳይሆን ፈጣሪ በዚህ ምሕረት ለሌለው ጠላት እጅ ለምን ተውከኝ እላለሁ። የሰይጣንን መከራቸው ደርሶብኛልና። ይህን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው ሌላ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘውም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው።
ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንን ሌላ መባዓ የሰጠ አስራት ይሁንልህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። ገድላቱንም በፊቴ እንዳንተ መልካም ዋጋ ያገኛል አለው። ይህን ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱ ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬስ በፊት ባለሟልነትን አገኘሁ አለ። ሂዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳት ማርልኝ አለው። ጌታችንም እነዚህ መነኮሳት ያመጧቸው ዘንድ አዘዘ። የእነዚያን መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስን ጸሎትህ የዳኑ እኒህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስ የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችን መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስ እንኪያስ እንዲህ የሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና መልካም ሥራ ይሰሩ ጌታዬ አንተም ፈጽመ ምሕረት አድርገላቸው አለው። ጌታችን ወዳጄ ኪሮስ እንዳልከው ይደረግልሃለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስ ባዩት ጊዜ ፈጽሞ አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበረ። አባታችን አባ ኪሮስ ነፍሳችንን ሥጋችንን ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነሃል አሉት። አባታችን አባ ኪሮስ ልብስ ምንኩስናን ያለበሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስ ወደ ውጪ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ትደርሳችኋለችና በዚህ መንገድ ሂዱ አላቸው። እንዳዘዛቸው አደረጉ። በ6 ቀንም ከገዳማቸው ደረሱ። በዚያም ኖሩ። ቤትና ቤተ እግዚአብሔር ሰርተው እንግዳ መቀበልን ለድሃ ማዘንን በጾምና በጸሎት ኖሩ። የጻድቁ አባታችን የአባ ኪሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እንዲጠብቀን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ድምፅ የምትሰሙ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በጻድቁ አባታችን አባ ኪሮስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕት ቅድስት ባርባራን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበቡን ስልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና
በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱን ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነት ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ አሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ ለሁለት በመከፈል ደግሞ አሳልፋት ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ነው ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በምታሰራ ደስተኛም ደም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። እግዚአብሔርም መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ ከጽኑ እንባ ጋር ደግሞ ትማጸን ነበረ። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበረ። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስን ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው መቼም እንደማትተው በጽኑ ቃል ትናገር ነበረ። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ
እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዥ ወደ መርቅያን ዘንድ ደሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደሞ ሄዱ። ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተ ክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምፅ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋላዋ ይከተላት ነበረ። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዩ ላይ ደግሞ በመዝለል ወደ ገዡ ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፎ ሰጣት። እንደ ሌባ የፍጢ ደግሞ አስረዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ፣ በመጽሐፍ ቅዱስ ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል፣ በምኩራባቸውም ደግሞ ይገፈጥሯችኋል፣ ይገፏችኋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው፣ ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዥም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ። ዛሬ ደግሞ ታላቅ የምስራች ሁላችሁንም ላበስራችሁ እወዳለሁ። ለቅድስት ሥላሴ ዓመታዊ ክብረ በዓል ምክንያት በማድረግ እህቶችና ወንድሞች ከአባቶች ጋር በመሆን ነገ ቅዳሜ በ8 ጸበል ጸዲቅ አዘጋጅተዋል። ቦታው ቨርጂኒያ አሌክሳንድሪያ
ሐመረ ኖህ ቅድስት ኪዳነ ምሕረት ነው። አድራሻውን እዚህ ጋር አስቀምጥላችኋለሁ። ሁላችሁም እዛ ሄዳችሁ አሜሪካን ያላችሁ ለዚህ ቦታ ቅርብ የሆናችሁ ቨርጂኒያ አሌክሳንድሪያ ሄዳችሁ እንግዲህ በቅዱሳኑ ስም ጠይቃችኋለሁ እንድትገለገሉ ልጠይቃችሁ በትህትና ወዳለሁ ማለት ነው። ከዚህ በመቀጠል ደግሞ የዕለቱን ስንክሳር በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚህ ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ይህ ቅዱስ ከግብፅ አገር ስሟ ሰንስ ከምትባል አገር ነበረ። 7 ወንድሞች ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጭኝ ብሎሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦች ናቸው አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ ይህ ልጅ ነው አለ። ይህ ብሶይ የከሳና ስጋው የኮሰሰ ነበረ። እናቱ ለዚህ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል ከእነዚህ አንዱን ጠራኸውን ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህ በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጠስም ገዳም ሄደ። በአባ ባይሞይ ዘንድም መነኮሰ። እርሱም አባ ዮሐንስን ሐጺርን ያመነኮሰ ነው። ከዚህ በኋላ እጅግ ጽኑ የሆነ የተጋድሎን መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበረ። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያየው ዘንድ የተገባው ሆኖ ነበረ። ጌታችን ብዙ ጊዜ ይገልጽለት ነበር፣ ከእርሱ ጋር ይነጋገር ነበር። እርሱም እግሩን አጥቦ አጣቢውን ይጠጣው ነበረ። በአንዲት ቀንም የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙር እንዲያጠጣ ተወለት። ረድኡም በመጣ ጊዜ ልጄ ሆይ ተነስና በኩስኩሰቱ ውስጥ ካለው ውሃ ጠጣለው። ረድኡም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንን ብሎ ቸለል አለ። መምህሩም እንዳዘዘው አልጠጣም። ሁለተኛም ልጄ ሆይ ተነስና ከኩስኩሰቱ ውስጥ ያለውን ውሃ ጠጣለው። ግድ ጠጣ ባለው ጊዜ ተነስቶ ወደ ኩስኩሰቱ ሄደ። ነገር ግን ውሃ አላገኘም። አባ ብሶይም የጌታችንን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረው ጊዜ እጅግ አዘነ፣ ፈጽሞ ድንጋጼም ደነገጠ። አባ ብሶይም ረድኡን ራሱን እብድ አስመስሎ እንደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውም ባልተወ ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደም ጊዜ ሙቶ አገኘው። አባ ብሶይም ለረድኡ ይህን በትሬን በላይ አኑርና ተነስተህ እንድትነጋገረኝ አባቴ አዟሃል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድል ላይ አኖረ። ወዲያውኑን ተነስቶ ሰማ። ለአባቱም ታዘዘ። ታዛዥ ብትሆን ይህ ድንጋጤ ባላገኘህም ነበር አለው። ይህንን ብሎ ተመልሶተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዝሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜ ከሰው ማንም አላገኘም። አባቴ ወይ ከአንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቁስጥንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ በመንግስቴ ትቼ መነኮስ በሆንኩ ነበር አለኝ። እኔም ምን ጎደለብህ? የጣዖትን አምልኮ አስወግደ የቀናች ሃይማኖቴን ስልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይሆንም። ከእነሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻቸዋለሁና አለኝ። እኔም እንዲህ አልኩት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለአንተ ቤቶች፣ ሚስቶችና
ልጆች ሀብትና ለዓለም የተዘጋጀው ሁሉ አሏችሁ፣ በእነርሱም ተጽናናላችሁ። መነኮሳት ግን ከዚህ በተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህ ይህን ታላቅ ክብር እግዚአብሔር ሰጣቸው አልኩት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ እርግቦች ማደሪያ አድርገዋለሁ፣ በውስጡ መነኮሳትን እመላለሁ። ቅዱስ አባ ብሶይም ጌታዬ ፈጣሪ ሆይ የበዙ ከሆነ ምግባቸውም ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ አስብላቸዋለሁ፣ ምንም እንዲያጡ አልተዋቸውም አለው። በሀገረ እንዴናው ስለሚኖር ለአንድ ገዳማዊ ሽማግሌ የተናገረ። በትምህርቱ አምነው ወደ ርዕሱ ብዙ ሕዝቦችን ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይ ይህንን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮዎችን አድርጎ ወደ ገዳም እንዴናው ሄደ። ከዚያም ገዳማዊ ሽማግሌ ጋራ ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3ቱ ጆሮዎቹ ጠየቁት። እንዲህም አላቸው፣ ለእኔ ልዩ 3 አካላት አሉኝ። ሥጋዬ ሁሉ በእነሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከአዲስ መጽሐፍትም ይተረጉምላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ መለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይ የዋህ ረድእ ነበረ። የእጅ ስራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ላይ የጽርፈት ቃልን እስከሚናገር ድረስ ከእውነት መንገድ አሳሳተው። በተመለሰ ጊዜ በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየው አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜው በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላዩ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም አመሰገነው። ረድኡንም እንዲጠነቀቅና የቀናች ሃይማኖትን እንዲያጸናና ልዩ ከሆነ ሰው ጋራ ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎች ወደ አስቄጠስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሄዶ በዚያ ተቀመጠ። ከዚህ በኋላ አረፈ። የመከራው ወራት ጸጥ ባለ ጊዜ የቅዱስ አባ ብሶይን ስጋ ከቅዱስ አባ ቡላ ስጋ ጋራ በአንድነት ወደ አስቄጠስ ገዳም አመጡ። ከስጋውም ብዙዎች ድንቆችና ተአምራቶች ተገለጡ። ዘመኑ 57 ነበረ። በአስቄጠስ ገዳም እየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት ኖረ። ከመነኮሰም በፊት በዓለም ውስጥ 20 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚህ ቀን ዳግመኛ ከእስክንድሪያ ከተማና ከገምንዲ የሆነ ቅዱሳን አቢሮንና አቶም በሰማዕትነት ሞቱ። የእሊህም ቅዱሳን ወላጆቻቸው እግዚአብሔርን የሚፈሩ ምእመናን ነበሩ። ብዙ ምጽዋትን የሚሰጡ ነበር። የአባታቸውም ስም ዮሐንስን የእናታቸው ማርያም ነበረ። አባታቸው ባረፈ ጊዜ የአቢሮን ዕድሜ 30 የአቶምም ዕድሜ 27 ነበረ። በቤተ ክርስቲያን አገልግሎትም የተጸመዱ ነበሩ፣ የሚራሩም ነበሩ። መጻተኞችን በፍቅር ይቀበሏቸው ነበረ። በትሩፋት ሁሉና በበጎ ስራ ፍጹማን ነበሩ። ፊርማ በሚባል አገር ብዙ ሰዎች በሰማዕትነት በሞቱ ጊዜ እሊህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፍርማ ሄዱ። የንጉሥ ጭፍሮቹንም አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱስ አናንዮስ ሥጋ ነበረ። ለጭፍሮቹም ብዙ ገንዘብ ሰጠ። ከጭፍሮቹ እጅ ወደ ቤታቸው ወሰዱት። ከከበረ ድንጋይ በተሰራ ሳጥን ውስጥ አኖሩ። በፊቱም ሁሉ ጊዜ የሚያበራ መብራት አኖሩ። ከሥጋውም ታላላቅ ድንቆችና ተአምራቶች ተገለጡ። በዚያን ጊዜ እሊህ ቅዱሳን ስለዚህ ስለ ኃላፊው ዓለም ፍጻሜና በመንግሥተ ሰማያት ስላለው ዘላለማዊ የተድላ ደስታ ኖሮ አሰቡ። ከዚህ በኋላ ተስማምተው ወደ እስክንድሪያ ከተማ ሄዱ። በመኮንኑም ፊት ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸው ከላም ቆዳ በተሰራ ጅራፍ ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ስለታምና ረጃጅም በሆኑ ችንካሮች ስጋቸው ቸንክረው
ከታች እሳት አነደዱባቸው። ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። ከአፍንጫቸውና ከአፋቸው ብዙ ደም ወረደ። ጌታችን ፈጣሪያችን ከመላእክት ጋር ወርዶ አዳናቸው። መኮንኑም በፊቱ በቆመ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህ በኋላ ወደ ሀገረ ፊርማ ላካቸው። መኮንኑም ለአማልክት ዕጣን አጢሶ አላቸው። እምቢ ባሉት ጊዜ ከኮምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸውና በአፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህ በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውን የእግሮቻቸውን ጥፍሮች አወለቁ። በብረት በትሮችም አጽንተው መቷቸው። በዚያን ጊዜ የመኮንን ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳኑን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመኑለት። ያን ጊዜ ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳንም ወደ ሀገራቸው ይሄዱ ዘንድ ለቀቃቸው። ወደ ሀገራቸው ወደ ገምኑዲም በደረሱ ጊዜ የቀረ ገንዘባቸው ለድሆችና ለችግረኞች ሰጡ። የቅዱስ አንያኖስንም ስጋ ስሙ ሰርባሞን በሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራትን እንዲያበራ አዘዙት። ከዚህ በኋላ በሩሙን ወደሚባል አገር ሄደው በመኮንን ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። መኮንኑም እንዲገርፋቸውና እንዲጎትታቸው አዘዘ። ደማቸውን እንደ ውሃ አፈሰሱ። ደንቆሮና ዲዳ የሆነች ሴት መጥታ ከቅዱሳኑ ደም ወስዳ አፏንና ጆሮዎቿን ልቧንም ቀባች። ወዲያውኑ ድና ተናገረች፣ ሰማች። መኮንኑ ግን አሰራቸው። ከዚህ በኋላ እነሱን በማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትን አክሊል ተቀበሉ። ከዚህ ከገምኑዲ አገር ሰረባሞምንና ሌሎች ሰዎች ነበሩ። በበፍታና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ አገራቸው ወደ ገምኑዲም ወሰዷቸው። ከገምኑዲም ከተማ ውጭ በደረሱ ጊዜ ስጋቸው የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋችን በውስጡ ይኖር ዘንድ እግዚአብሔርን የመረጠውን ቦታ ይህ ነው የሚል ቃልን በሰማይ ስም በዚያም ደግሞ አኖራቸው። ከዚህ በኋላ ቤተ ክርስቲያን ሰሩላቸው። ስጋቸውን ከቅዱስ አንያኖስ ስጋ ደግሞ በውስጡ ማኖር በገምኑዲ አገርም ድንቆችና ተአምራቱን እያሳዩ እስከ ዛሬ ድረስ አሉ። እኒህም ደግሞ ቅዱሳን ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውን እንደ ችሎታው ደግሞ ለሚያድርግ ኃጢአቱ ይሰረይለት ስቃይንም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ከግብፅ ደቡብ አካ በሚባል አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በሊን አረፈ። ይህም ቅዱስ ቄስ ነበረ። የምእመናን መከራቸውን የሰማዕትን መገደላቸውን በሰማ ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመነ። መኮንኑም ጽኑ የሆነ ስቃይን ብዙ ቀን አሰቃየው። ነፍሱንም በእግዚአብሔር እጅ ሰጠ። የሰማዕትነትን አክሊልም ተቀናጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚህ ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚካኤል አረፈ። ዜናው እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ ሳት ገዳም ሄደ። ከዚያም ደርሶ ቤተ ክርስቲያኒቱን ተሳለማት። በዚያን አምላክን የወለደች የእመቤታችን የድንግል ማርያም ስዕል አየ። ከዓይኖቹም እንባ እየፈሰሰ እመቤቴ ሆይ አስብኝ አላት። ስዕሊቱንም ኪሮስ ሆይ መምጣት መልካም ነው፣ ከዚህ አትለፍ፣ የአባትን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከእስሏ ፊት 700 ስግደትን ሰገደ። በዕብራይስጥም ቋንቋ እንግዳ ነህና በቃ በምሕረት መዝገብ ተመዝግቦልሃል የሚለውን ቃል ሰማ። ከዚያም በአለፈ ጊዜ መነኮሳቱ መልኩ የተዋበ ሁለመናው ያማረ እንደሆነ ተመለከቱ። እርስ በርሳቸው እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ ከግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት
ጠወለገምና እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚንቁት ቦታ ደግሞ ሰደዱት። በዚያም መስፈርትም የሚባል ሕማም ለብዙ ቀን የታመመና በምድር ላይ የተጣለ ድሃ ሰውን አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤል፣ በግርጌው ደግሞ ቅዱስ ገብርኤል፣ በቀኙ ሩፋኤል፣ በግራውም ሰዳክኤልን አየ። እነርሱም በክንፋቸው ጋርደውት ነበረ። ከሰውም ደግሞ ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን ደግሞ የማይፈራ ጎበዝ እንዴት ነህ ብለው ደግሞ ሰላምታን ሰጡት። አባ ኪሮስም አደነቀ። በልዕልና ነዋሪዎች ሆይ ደግሞ ከዚህ ለምን ደግሞ ተቀመጣችሁ አላቸው። ይህ ድሃ እንድንጠብቀው ከእግዚአብሔር ታዝናለህ አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያሳርፈው ድረስ ነው አለ። ከዚህ በኋላ ወደ ታመመ ድሃ ተመልሶ ከዚህ ቦታ ደግሞ ከኖርክ ምን ያህል ደግሞ ዘመን ነው አለው። በሽተኛውም 65 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰ። አበምኔቱም የገዳሙ መነኮሳት ይጎበኛል ብሎ ጠየቀው። በሽተኛውም አባቴ ወይ የለም አይጎበኙኝም፣ ፊታቸውም ከአየው 15 ዓመት ይሆናል ብሎ መለሰ። አባ ኪሮስና ንገረኝ፣ አባትህ ማን ነው? እናትህስ ማን ነው አለው። በሽተኛውም እንዲህ ብሎ መለሰ። አባቴ የኬልቄዶን ንጉሥ፣ እናቴም ደግሞ የራህራህ ንጉሥ ልጅ ናት። አባቴ ኪሮስ ነው። እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቅና ብሩን ቀጭኑንም ልብስ በእግሮቹ ይረግጧቸው። አባ ኪሮስ ወደ እነዚህ ገዳማን አደረሰ አለው። ድውዩም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊት ሲሆን ፊቱ ብሩህ የሆነ ሰውዬ ወደ እኔ ሲመጣ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ሂዳለኝ። በእንዲህ ያለ ስራ ወጥቼ በዚህ ቦታ ደረስኩ። ምንም በጎ ስራ ሳልሰራም እንደ እነርሱ ሆንኩ። አባ ኪሮስ እኔ አጽናናሃለሁ፣ ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ስራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔር ስጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬብዝ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀረ ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራ ወደ ተራራ ይዞር ነበረ። ሞቱንም አላስተዋልኩም፣ ሕይወቱንም አላወቅኩም። ዳግመኛም አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እጅ በሌላ ቀንም ምንም ሳይቀምስ ማቅ ለብሶ በቀንም በሌሊት ለጸሎት ይተጋ ነበረ። በእንዲህ ያለ ስራም ኖሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግስተ ሰማያት አኖሩት። አሁንም ወንድሜ የምነግርህ ስማ። የፈጠረህ የእግዚአብሔር ተግሳጽ አታድንቅ፣ የወደደውን ይገስጻልና። ያም በሽተኛ ድሃ መነኮስ እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴ ይህን ተቀበልኩ ብሎ መለሰ። ይህን ብሎ ዝም አለ። በዚያን ሰዓት ያ በሽተኛ በሞተ ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በድንገት መጣ። እልፍ አእላፍ መላእክት በዙሪያ ሆነው ከእርሱ ጋር ነበሩ። ለጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችን እናመሰግነው፣ ለችግረኞች ተስፋ የሆነ አምላካችን እናመስግነው እያሉ ይዘምሩ ነበረ። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸዋል። አባ ኪሮስ በአየ ጊዜ በምድር ላይ ሰግዶ ጌታ ፈጣሪ ሆይ ወደዚህ ምን አመጣህ አለ። ጌታችን ስለ ጠራኸኝ መጣሁ አለው። አባ ኪሮስ ይህ ሰው ጻዕር በስቶበታልና ያርፍ ዘንድ አሰናብተው አለው። ጌታችን ምን ያህል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በዚህ በሽተኛ በፊቱ ላይ ጣል አለው። አባ ኪሮስ ያንን የገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻዕር በፍጥነት ወጣች። መድኃኒታችን ተቀብሎ ሳማት። ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስ እያደነቀ አለቀሰ። ከዚህ በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ መነኮሳቱን አዘዘ አለው። አበምኔቱ ምን ግዴታ አለብኝ አለው። አባ ኪሮስ ትኩር ብሎ ተመለከተና ይህ የሰይጣን ስራ እንጂ የሰው ስራ አይደለም አለ። ስለ አስጨነቀው 7 መነኮሳትን አዘዘለት። እነርሱም አጥንታቸውን ይዘው ተነሱ። አባ ኪሮስ የሚያጥኑትን አሉና የረከሱ አጥንቶችን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያን ጊዜ 4ቱ የመላእክት አለቆች ስጋውን በከርቤና
በሚያጠኑ መዓዛው ያንን በዓት መላው። እነዚያ መነኮሳት የሚሸተን ምንድን ነው? ይህ መነኮስ ስራዬ ያውቅ ይሆን ተባባሉ። ከዚህ በኋላ ስጋውን ወስደው በዚያ ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃነ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከላይኛው ግብጽ ከብህንሳ ከተማ አባ ቢማ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ ሚሰራ ድሃዎችን የሚወድ በሀገር ላይ የተሾመ ነበረ። በአንዲት ዕለት ክብር ይግባውና ጌታችን ኢየሱስ ክርስቶስ በራእይ ፊቱ ከፀሐይ ብርሃን እጅግ እያበራ አየው። እንዲህ አለው፣ ሰላም ላንተ ይሁን። ወደ መነኮስም ሂደ በስሜ ታመን፣ እኔ ክብርን አክሊልን አዘጋጅቼልሃለሁ። ከእንቅልፍም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህ በኋላ ጸሎት አድርጎ ከቤቱ ወጣ። ሉቅያኖስ ወደሚባል መኮንን ሄዶ በፊቱ ቁሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ባየው ጊዜ ሹም እንደሆነ አውቆ ከእርሱም ንዋየ ቅዱሳትን ፈለገ። ዳግመኛም ለአማልክት እንዲሰዋ ፈለቀ። ቅዱሱም እንዲህ ብሎ መለሰለት፣ ስለ ንዋየ ቅዱሳት የእኔ ልትሻ አይገባም። የረከሱ አማልክትን ስለ ማምለክ ትእዛዝህን አልሰማም። እኔ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስን አመልከዋለሁና። መኮንኑም ይህ በሰማ ጊዜ ተቆጥቶ ምላሱን ይቆርጡ ዘንድ አዘዘ። ጌታችን እንደ ቀድሞው ምላሱን መለሰለት። ከዚህ በኋላ ማበሪያ ውስጥ አበራዩት። በብረት አልጋ ላይም ቸንክረው በበታች እሳትን አነደዱ። እግዚአብሔር አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድሪያ ከተማ ላከው። ክብር ይግባውና ጌታችን ተገልጾለት አጽናናው። ከዚህ በኋላ በወህኒ ቤት ጨመሩት። በዚያም ተአምራትን አደረገ። ጋኔን ያደረበት የአቅፋሃት ሀገር ሰው የዩልያኖስ እህት ነበረች። ቅዱስ ቢማም ያንን ጋኔን ከእርሷ ላይ አወጣውና አሳደደው። ዜናውን በሀገር ውስጥ በተሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። በየአይነቱ በሆነ ስቃይን አሰቃየ። በመንኮራኩርም የእጆቹና የእግሮቹን ጥፍር አውልቆ በእሳት በአጋሉት በብረት ሰንሰለትን አስረው ጎተቱት። በውሽባ ቤት ማንደጃ ውስጥም ጣሉት። ከዚህ ጌታችን አዳነው። ከዚህ በኋላ በአንገቱ ታላቅ ድንጋይ አንጠልጥለው በባህር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨምረው ከዚያም ደግሞ ጌታችን አዳነው። በእሳቱ መካከል እየጸለየ ቆመ። መኮንኑም ማሰቃየቱን በሰለቸ ጊዜ ወደ ላይኛው ግብጽ ሰደደው። በዚህም ያሰቃዩት ጀመረ። ቀዝቃዛ በዘቅዝቃውም ሰቀሉ። ከዚህም በኋላ በብረት ምጣድ ውስጥ ጨምረው በላዩ እሳትን አነደዱበት። ጌታችን ተገለጠለትና ከእሳቱ አዳነው። ከዚህ በኋላ ጌታችን ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉ ለሚጽፍ በስሙም ምጽዋት ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳንን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትን አክሊል በመንግስተ ሰማያትን ተቀበለ። የአቅፋሃ ከተማ ሹም የሆነ የዩልዮስ ባሮች ስጋውን አንስተው ወደ ሀገሩ ወሰዱት። እስከ 6 ዘመን ፍጻሜ ድረስም በመልካም ቦታ አኖሩት። ከዚህ በኋላ መልካም የሆነች የቤተ ክርስቲያን ገዳሙን ሰሩለት። ስጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራት ተገለጡ። በሽተኛውን ሁሉ ይፈውሱ ነበር። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዝች ዕለትም በምዕራባዊ በበረሃ የሚኖር ታላቅና ክቡር አባት የሆነ የአባ ኪሮስ የእረፍት መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ሙሉን በመጀመሪያው ባለው ላይ ታዳምጣላችሁ። በዚች ዕለት ቁጥራቸው 15 የሚሆን ከአባ ኖብ ጋራ በሰማዕትነት የሞቱ መታሰቢያቸው ነው። በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎት ልመናችን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይልክልን ዘንድ ሁላችንም በያለንበት ይጠብቀን ዘንድ የቅዱሳኑ በረከት እንዳይለየን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንን ድምፅ ምስል የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱሳኑ ስም ጠይቃችኋለሁ። እንደዚሁ ምስክርነት ካላችሁ ደግሞ ስልክ ቁጥሬን አስቀምጥላችኋለሁ። በዋትሳፕ ቁጥር ሪከርድ እያደረጋችሁ ትልኩልኝ ዘንድ እጠይቃችኋለሁ። አነሳስቶ ያስጀመረን አስጀምሮን ያስፈጸመ ልዑል እግዚአብሔር ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ። ይቆየን። የተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ